ተመልካቾቻችን እንደምን ከረማችኋል? ሰላም ለእናንተ ይሁን። በዚህ ክፍለ ጊዜ 4 ክፍለ ጊዜዎች ወስደን ከብርሃን መገናኛ አገልግሎት ጋር በመተባበር የደቀ መዝሙር ትምህርትን ጀምረናል። 2 ክፍሎችን ባለፈው 2 ሳምንት አይተናል። ዛሬ አብረን የምናየው ክፍል 3 ነው። በዛሬው ክፍል በተለይ የምናተኩረው ደቀ መዝሙር ራሱ ማን ነው የሚለውን አብረን እናያለን። አጭር ጸሎት አድርገን እንጀምር። እግዚአብሔር አምላካችንና አባታችን ሆይ ከዚህ በፊት እንዳስተማርከን ሁልጊዜም ከእናንተ ጋር ነኝ እንዳልክ ዛሬም በመንፈስህ ከእኛ ጋር እንደሆንክ በጌታ በኢየሱስ ክርስቶስ ስም እንታመናለን። ራሳችንን አሳልፈን እንሰጥሃለን። ከሕይወት ቃልህ አካፍለን አስተምረን፣ መመለስ ባለብን ነገር እንድንመለስ፣ መወሰን ባለብን ነገር እንድንወስን እንድትረዳን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ክብሩ ላንተ ብቻ ይሁን፣ አሜን። እንግዲህ ዛሬ በተለይ የምናተኩረው ደቀ መዝሙር ማን ነው የሚለውን እናያለን። የእውነተኛ ተከታይ ዋናኛ ምልክቶች፣ የደቀ መዝሙር ምልክቶችን አብረን እናያለን። እንደ መግቢያ ማንሳት የምፈልገው አንድ ነገር አለ። ባለፉት 2 ክፍሎች አብረን እንዳየነው 2 ነገር አለ። አንዱ በጌታችን በኢየሱስ ክርስቶስ አምነን የዘላለም ሕይወት ማግኘታችን ነው። የመጀመሪያው ክፍል ላይ ታስታውስ እንደሆነ ይሄ እንደ በር ነው። ጌታችን ኢየሱስ ክርስቶስ በር ነኝ እንደሚለው እንደ በር ነው። ወደ እግዚአብሔር መንግሥት ገብተናል። በማመናችን በክርስቶስ ኢየሱስ የመስቀል ስራ ስለኛ መሞቱን ስለኛ መነሳቱን በማመናችን ገብተናል። ይሄ አንድ ነገር ነው። በጣም ዛሬ የምናገርበት ዋና ጉዳይ ያመኑ ሁሉ በጌታችን በኢየሱስ ክርስቶስ የዳኑ ሁሉ ግን ደቀ መዝሙር አይደሉም። ይህን በደንብ ማወቅ አለብን። ምክንያቱም ባለፉት 2 ክፍሎች አብረን አይተናል። ደቀ መዝሙር መሆን ራስን መካድ ስለሚጠይቅ፣ መስቀልን መሸከም ስለሚጠይቅ፣ የግል ውሳኔ ስለሚጠይቅ መስቀሉን መሸከም የማይፈልጉ ራሳቸውን ክደው ለክርስቶስ መኖር የማይፈልጉ ራሳቸውን ክደው ለክርስቶስ መኖር የሚያስፈራቸው ክርስቲያኖች አሉ። መከራ መስቀል መሸከም መከራ ብቻ ነው ብለው የሚያምኑና ያንን ደግሞ ለመሸከም የማይወስኑ ክርስቲያኖች አሉ። ስለዚህ እነዚህ ደቀ መዛሙርት አይደሉም። ይህን በደንብ ማወቅ አለብን። አማኞች በጌታችን በኢየሱስ ክርስቶስ ያመኑ የዘላለምን ሕይወት የወረሱ ሁሉ አማኞች ናቸው። ደቀ መዝሙር ለመሆን ግን ጥሪ አድርጓል። ጌታ ኢየሱስ ክርስቶስ ጥሪ አድርጓል። ለዚህ ጥሪ ምላሽ ሰጥተን ራሳችንን ክደን ዕለት ዕለት መስቀል ተሸክመን በመንፈስ ቅዱስ እየተመራን ከሄድን ደቀ መዝሙር ነን። እንደዚህ ካልሄድን ደቀ መዝሙር አይደለም። ዛሬ ይሄንን ነው ልናሰምርበት የምጋብዛችሁ። ስለዚህ 2 ነገር ማንሳት አለብን። 1 ለጥሪው ምላሽ መስጠት አለብን። 2ኛ ዋጋ ከፍለን መከተል አለብን። የማይከተለኝ ብሏል ኢየሱስ ለእኔ ሊሆን አይገባውም። ለእኔ ሊሆን አይገባውም ማለት አይድንም፣ ወደ ሲኦል ይሄዳል አይደለም። ለማገልገል እኔ እንዳገለገልኩት አብን እየሰማ በመንፈስ ቅዱስ እየተመራ በሚመችም ጊዜ በማይመችም ጊዜ አብን ለማገልገል ለእኔ ሊሆን አይገባውም ማለት ነው። ይሄ ምናልባት ለአንዳንዶቻችሁ ጠንካራ ሊሆን ይችላል። ግን በጌታ ፍቅር በጣም በትህትና እነግራችኋለሁ። በጌታችን በኢየሱስ ክርስቶስ አምናችሁ ግን ይህንን የመስቀል መንገድ፣ አሁንም መስቀል ስል መከራ ብቻ እንዳታስቡ፣ ራስን የመካድ መንገድ፣ በዓለም ውስጥ የምንወደውን ነገር የመካድ መንገድ፣ የእግዚአብሔርን መንፈስ ተከትለን ቃሉን የማድረግን መንገድ ያልጀመራችሁ ያልሄዳችሁ ግን እናንተ ገና ደቀ መዝሙር አልሆናችሁም። በታላቅ አክብሮት በታላቅ ትህትና ነው ይህን የምለው። ስለዚህ ደቀ መዝሙር ማን ነው የሚለውን ካነሳን፣ አንደኛ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ያመነ፣ ኃጢአቱን ኢየሱስ ክርስቶስ ተሸክሞለት እንደሞተ ያመነ፣ የራሱ ምንም ጽድቅ የሌለው በክርስቶስ ሥራ የጸደቀ ያመነና የጸደቀ ሰው
አንድ ሁለተኛ ግን በቃሉ ደግሞ የሚኖር ከዳነ በኋላ በቃሉ የሚኖር ዮሐንስ ምዕራፍ 8 ቁጥር 31 ላይ ጌታችን ኢየሱስ ክርስቶስ እንደሚናገረው በቃሌ ኑሩ ይላል። በቃሉ የሚኖሩ እነዚህ ደቀ መዛሙርት ናቸው። የሚታዘዙ ጌታን የሚከተሉ ስለ ክርስቶስ ሁሉን የተዉ ኃጢአትን ብቻ አይደለም፣ ክፋትን ብቻ አይደለም፣ ከዲያብሎስ ጋር መተባበርን ብቻ አይደለም፣ ለግላቸው የሚፈልጉትን የራሳቸው የሆነው የሚተዉ መንፈስ ቅዱስ እየመራቸው የሚሄዱ በዚህ መንገድ የሚያድጉ እነዚህ ደቀ መዛሙርት ናቸው። ለዚህ ወገኖቼ መሰረታዊ ነገር የጌታችን ኢየሱስ ክርስቶስ ፍቅር ነው። እኛን ያዳነበት ፍቅር አጋፔ የምንለው ዘላለማዊ የማይለወጥ የማይመቻመች ፍቅር፣ ሁኔታ የማይገድበው ፍቅር፣ ዩኒቨርሳል የሆነ ሁሉን የሚወድ ፍቅር በሰው ውስጥ ሊገኝ አይችልም። እኔና እናንተን ግን ያዳነው ይሄ ፍቅር ነው። ይሄ ፍቅር ነው ለኛ መሰረት ሆኖን ሌላውን ሁሉ እንድንተው የሚያደርገን፣ ሌላውን ሁሉ እንድንክድ የሚያደርገን የዚህ ፍቅር ጉልበት ነው። እርሱ እኛን ያዳነበትን መዳን ስናስብ በቃሉ ለመኖር ፍቅር ግድ ይለናል። ራስን ለመካድ ፍቅር ግድ ይለናል። ለራስ ላለመኖር ፍቅር ግድ ይለናል። ደቀ መዝሙር የሚኖረው ሸክም ሆኖበት እግዚአብሔርን መከተል መከራ ሆኖበት መስቀሉ አግብጦት ደክሞ ባይፈልግም በቃ መጽሐፍ ቅዱስ ብሏል ብሎ የሚኖረው ህይወት ሳይሆን ከእግዚአብሔር ፍቅር ተነስቶ በደስታ ራሱን እየካደ በደስታ ዓለምን እየካደ በደስታ እሱ የሚፈልገውን እየካደ እየተወ ለዚህ ታላቅ አምላክና ለዚህ ጥልቅ ለሆነ ፍቅር የሚኖረው ኑሮ ነው። ደቀ መዝሙር ይሄ ነው። ደቀ መዝሙር እንደዚህ አይነት ሰው ነው። ስለዚህ ጳውሎስ ምን ይለናል? በፊልጵስዩስ ምዕራፍ 3 ከቁጥር 10 እስከ 11 እርሱንና ክርስቶስን ማለቱ ነው። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እንዴት ሰው እንደዚህ ይመኛል? ሥጋ ይህንን በፍጹም ሊመኝ አይችልም። ለዚህም ነው እንደዚህ አይነት ቴክስቶች እንደዚህ አይነት ክፍሎች በጣም በቤተ ክርስቲያን ብዙ አይሰበኩም። አሁን እየተማረን ያለናቸው አይነት ትምህርቶች ብዙ አይነሱም በቤተ ክርስቲያን። ምክንያቱም ሥጋ አይፈልግም። በመከራ መካፈል ሥጋ አይፈልግም። ሥጋ ስል ተፈጥሯዊው ሰው ማለቴ ነው። በሞቱ እንዲመስለው ሥጋ አይመኝም፣ አይፈልግም። ክርስቶስ በሞተበት በእንደዛ አይነት ሞት በእንደዛ አይነት መከራ ሊገስጹሉ ይችላል። በኢየሱስ ስም ብሎ ሊገስጹሉ ይችላል። አይፈልግም። ጳውሎስ ግን ደቀ መዝሙር ስለሆነ የዛሬው ርዕሳችን ደቀ መዝሙር ማን ነው የሚል ነው። ጳውሎስ ግን ደቀ መዝሙር ስለሆነ እርሱንና ክርስቶስንና የትንሣኤውን ኃይል እንዳውቅ አያችሁ። የትንሣኤ ኃይል ከመስቀል ቀጥሎ ነው የሚመጣው። ያለ ሞት ትንሣኤ የለም። ያለ መስቀል ደግሞ ሞት የለም። እደግማለሁ፣ ያለ ሞት ትንሣኤ የለም። ያለ መስቀል ደግሞ ሞት የለም። ስለዚህ ጳውሎስ እርሱንና የትንሣኤውን ኃይል እንዳውቅ፣ የትንሣኤውን ኃይል ሁላችንም እንድናውቅ እንሻለን። እሱን እንዳውቅ በመከራው እንድካፈል ይላል። ልክ እሱ እንደ መከራ እንዳየ እኔም መከራ እንዳይ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ይሄ ታላቅ ማንነት ነው። ደቀ መዝሙራዊ ማንነት ይሄ ነው። እሱን ማወቅ የኢንፎርሜሽን የመረጃ ጉዳይ አይደለም። አንድ ቀን እሁድ ቤተ ክርስቲያን ወይም አንድ ትምህርት ላይ ወይ ባይብል ስተዲ ላይ አንስተነው ወይ አንድ ቀን መጽሐፍ ቅዱስ አንብበን ወይም አንድ መዝሙር ውስጥ ሰምተን በቃ እሱን እንድመስል ምናምን ብለን ለአእምሯችን መረጃ አግኝተን የምንሄደው ነገር አይደለም። የህይወት ለውጥ ነው። ክርስቶስን መምሰል፣ ክርስቶስን ሆኖ
ክርስቶስ የሆነውን እና ያለፈበትን መንገድ ሆኖ ማለፍ ይሄ የህይወት ለውጥ ነው፣ ትራንስፎርሜሽን ነው። ደቀ መዝሙር የለውጥ ሰው ነው። በየዕለቱ በየደቂቃው ለውጥ ነው። አሮጌውን እየተወ ወደ አዲሱ እየተለወጠ የሚሄድበት ሂደት ነው። ዛሬ በቤተ ክርስቲያን የበዛው መረጃ ነው፣ ኢንፎርሜሽን ነው። ዘመኑም የኢንፎርሜሽን ነው። የሶሻል ሚዲያ ኢንፎርሜሽን አለ፣ ኢንተርኔት ኢንፎርሜሽን፣ ዳታው ከልክ በላይ ብዙ ነው። ዳንኤል ይህን ዘመን ሰንጥቆ አይቶታል። የመጨረሻው ዘመን የእውቀት ዘመን ነው ብሏል። እውቀት በጣም በዝቷል። በጣም የሚያሳዝነው ነገር እውቀት የበዛውን ያህል፣ ስብከት የበዛውን ያህል፣ ትምህርት የበዛውን ያህል ስለ መጽሐፍ ቅዱስ፣ ስለ መንፈስ ቅዱስ፣ ስለ እግዚአብሔር፣ ስለ ጌታችን ኢየሱስ ክርስቶስ፣ ስለ ቤተ ክርስቲያን እንደዚህ መረጃ የበዛበት ዘመን የለም። በጣም የሚያሳዝነው ደግሞ እንደዚህ ደቀ መዛሙርት ያነሱበት ዘመን የለም። ስለዚህ የመረጃ ጉዳይ አይደለም። ይሄ የአእምሮ እውቀት ጉዳይ አይደለም። ይሄ የህይወት ጉዳይ ነው። ዕለት ዕለት እርሱን እየመሰሉ ትንሣኤውን ለመለማመድ በመስቀል ሞት ውስጥ የማለፍ ሂደት ስለሆነ፣ ትራንስፎርሜሽን ስለሆነ፣ ለውጥ ማምጣት ስለሆነ እንደ መረጃ እንዳትወስዱት በጣም በጌታ ፍቅር እለምናችኋለሁ። ይህንን የትንሣኤ ህይወት ለሚለማመድ ደቀ መዝሙር ትህትና ቁልፍ ይሆናል ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ በፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ራሱን ባዶ አደረገ። ራሱን ባዶ ስላረገ ነው ለመታዘዝ የቀለለው። ቀሎታል እሱ። ስለዚህ እኔና እናንተም ራሳችንን ባዶ ማድረግ አለብን። የሚያስመካችሁ ምን እንደሆነ አላውቅም። እውቀት ግን ሰዎችን በጣም ያስታበያል፣ በጣም ይመካሉ። እውቀት በጨመሩ ቁጥር፣ ዲግሪ በጨመሩ ቁጥር፣ ታዋቂነት በጨመሩ ቁጥር፣ ገንዘብ ሳይዝ በጨመረ ቁጥር፣ ስልጣን በጨመሩ ቁጥር፣ ኢቨን በቤተ ክርስቲያን ኢቨን ለአገልግሎት በተሾሙ ቁጥር ሰዎች ትህትናቸው እየቀነሰ ሊሄድ ይችላል። ይህን የሚገርዝልን መስቀሉ ነው። ያንን በደንብ ማስተዋል ያስፈልጋል። ትህትና ቁልፍ ነው። ያለ ትህትና መታዘዝ ሊኖር አይችልም። ያለ መታዘዝ ደቀ መዝሙር መሆን በፍጹም አይቻልም። ይሄ የጌታችን ኢየሱስ ክርስቶስ ማንነቱ መገለጫው ነው። ትህትና፣ መታዘዝ፣ እሺ ማለት። ለዚህም ይመስለኛል ዳዊት ልቤን ወደ አንተ አዘንብልልኝ፣ በቃ እሺ እንድል ይላል። ስጋው እየታገለው ነው። መታዘዝ ይፈልጋል። የእግዚአብሔርን ነገር ማድረግ ይፈልጋል። እሺ ማለት ይፈልጋል። ግን ደግሞ ስጋው ደግሞ ይፈትነዋል። በኃጢአት ይወድቃል። ሲያምፅ ራሱን ያገኘዋል። ስለዚህ ጳውሎስም በሮሜ ምዕራፍ 7 እንደምታስታውሱት ከዚህ ከሞተ ስጋ፣ ከዚህ ከአሮጌ ስጋ ከማይታዘዝ፣ እኔ መታዘዝ እፈልጋለሁ፣ እኔ እግዚአብሔርን እሺ ማለት እፈልጋለሁ፣ ግን የማይታዘዝ አሮጌ ሰው አለ። ከዚህ ከሞተ ስጋ ማን ይለየኛል ይላል ሮሜ ምዕራፍ 7 ሲጨርስ። ምዕራፍ 8ን ግን ሲጀምር ለእግዚአብሔር ምስጋና ይሁን ይልና ምዕራፍ 7ን ዘግቶ ምዕራፍ 8 ላይ ግን አሁን በኢየሱስ ክርስቶስ ላሉት ኩነኔ የለባቸውም። በኢየሱስ ክርስቶስ ያለው የህይወት መንፈስ ህግ ይላል። ክብር ለእግዚአብሔር። ያ ህግ ህይወትን ይሰጣል። ከሞት በላይ ያራምዳል። ከመከራ በላይ ያራምዳል። ይሄ ነው የደቀ መዝሙር ልምምድ። ከመከራው በላይ እኛ መከራ ወይም ስቃይ ከምንለው ነገር በላይ ከማዕበሉ በላይ የሚያራምደን ይሄ መታዘዝ ነው። ይሄ በዚህ ሞት በምንለው መከራ በምንለው ስናልፍ ነው። ያኔ የእግዚአብሔር ኃይል እየተገለጠ እናያለን። ስለዚህ ሮሜ ምዕራፍ 8 እንደው ጊዜ ቢኖር ብናነበው ሙሉ ደስ ይለኝ ነበር። እናንተ ቤታችሁ አንብቡ። በመንፈስ ቅዱስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ስለዚህ ሁለት አይነት ክርስቲያኖች አሉ ማለት ነው። የዳኑ ግን በመንፈስ ቅዱስ የማይመሩ፣ በሐሳባቸው የሚመሩ፣ ደስ የሚላቸውን የሚያደርጉ፣ ደስ ያላቸው ቦታ የሚሄዱ፣ የፈለጉትን የሚናገሩ፣ እንደፈለጉ የሚኖሩ የዳኑ ክርስቲያኖች አሉ። ራሳቸውን የካዱ፣ ስሜታቸውን፣ ሐሳባቸውን፣ ፈቃዳቸውን የካዱ ዕለት ዕለት በመንፈስ ቅዱስ የሚመሩ የእግዚአብሔር ልጆች ተብለው የተጠሩ ደቀ መዛሙርት ደግሞ አሉት ጌታ።
ስለዚህ ይሄ ትምህርት ዋናው መልእክቱ ይሄ ነው። መንፈስ ቅዱስ እንድንመራ፣ ራሳችንን እንድንከዳ፣ መንፈስ ቅዱስ በፈለገው መንገድ ልጁን ኢየሱስ ክርስቶስን በእኛ እንዲገልጥ፣ አስፈላጊ ከሆነ የምንወደውን ስራ፣ የምንወደውን ቦታ፣ የምንወደውን ሰው፣ የምንወደውን ነገር እንድንተው፣ ተው ካለ እንድንተው፣ እስከዛ ድረስ እንድናድግ መንፈስ ቅዱስ ይመራል። መንፈስ ቅዱስ የሚመሩ ናቸው። በማንኛውም ሰዓት መጸለይ ይችላሉ። መንፈስ ቅዱስ የሚፈልገው የሚያድነው የሚለውጠው ሰው፣ ሁኔታ፣ ሀገር ቢሆን ነገሮች ቢሆን እሱ የወደደው የፈለገው፣ ደቀ መዝሙሩ የፈለገው አይደለም። ደቀ መዝሙሩ ለዚህ ለአንድ ኤክስ ዋይ ዜድ ለሚባል ጉዳይ ሊጸልይ ይፈልግ ይሆናል። መንፈስ ቅዱስ እሱን አልፈልግም ይሄኛውን ጸልይ ሊል ይችላል። በእንደዚህ አይነት መንገድ የሚመሩ ራሳቸውን የካዱ እነዚህ ደቀ መዛሙርት ናቸው። እነዚህ የእግዚአብሔር ልጆች ናቸው። እነዚህ አገልጋዮች ናቸው። አሁን በጣም እየጠፋ የመጣ በቤተ ክርስቲያን በቅዱሳን ውይይት ውስጥ ሁሉ እየጠፋ የመጣ ነገር በመንፈስ ቅዱስ መመራት ነው። ጌታ እንደዚህ ብሎኛል የሚል ነገር በጣም እየቀነሰ ሄዷል። እግዚአብሔር ብሎኝ ነው የሚል ነገር ብዙ አንሰማም። እንደ ማንኛውም ሰው መልካም የመሰለንን እያደረግን እንኖራለን። ደቀ መዝሙር ግን ይሄ አይደለም። በማንኛውም ዋጋ እግዚአብሔር የሚፈልገውንና የሚያሳየንን ነገር ሁሉ ማድረግ ነው ደቀ መዝሙር መሆን። ይህንን በሚገባ ማስተዋል ያስፈልጋል። ስለዚህ የደቀ መዝሙር ኑሮ ከጌታው ጋር ነው። የደቀ መዝሙር እስትንፋሱ ክርስቶስ ኢየሱስ ራሱ ነው። ንግግሩ ከጌታ ቃል ጋር ነው። ግንኙነቱ ከጌታ ከሰው ጋር እያወራ ከሰው ጋር እየተጫወተ ቢሮ ስራውን እየሰራ ነጋዴም ከሆነ ንግድ ውስጥ እያለ በጣም ቢዚ ላይፍ ውስጥ እያለ ልቡ ግን ከጌታው ጋር ነው። ከመንፈስ ቅዱስ ጋር ነው። ከቃሉ ጋር ነው። ዲቴክት ያደርጋል ውስጡን። መንፈስ ቅዱስን ያዳምጣል። በማንኛውም ሰዓት ለመታዘዝ፣ በማንኛውም ሰዓት ለመጸለይ፣ በማንኛውም ሰዓት ግንኙነት ለማድረግ ዝግጁ ነው ደቀ መዝሙር። ስለዚህ በአጭር ቋንቋ ከጌታው ጋር ይኖራል። ለዚህ ነው ጌታችን ኢየሱስ ክርስቶስ በእኔ ኑሩ የሚለው። ኑሮ የደቂቃ ጉዳይ አይደለም። በስጋ እኮ እየኖርን ነው። እኔና እናንተ ለሆነ ደቂቃ ኖረን ለሆነ ደቂቃ አንሞትም። በስጋ እየኖርን ነው። ጌታችን ኢየሱስ ክርስቶስ እሱን ነው የሚለው። በእኔ ኑሩ የሚለው ኑሮ ነው። ከእርሱ ጋር ሁል ጊዜ መኖር ነው። ሁል ጊዜ እሱን መስማት ነው። ሁል ጊዜ ከእሱ ጋር መነጋገር ነው። መንፈስ ቅዱስ ምን እንደሚፈልግ ውስጥን ማዳመጥ፣ ራስን መስጠት ነው። ስለዚህ ደቀ መዝሙር በሌላ ቋንቋ ተማሪ ነው ማለት ነው። ዕለት ዕለት ተማሪ ነው። ለዚህ ነው ደቀ መዝሙር ራሱ ትርጉሙ ማቴቴስ ተማሪ የተባለው ይሄ ነው። ጌታን መከተል ከጀመረበት ጊዜ ጀምሮ ወይ ጌታ እስኪመጣ ወይ እሱ እስኪሄድ ድረስ ደቀ መዝሙር ተማሪ ነው። አዋቂ አይደለም። አውቆ የጨረሰ አይደለም። ግራጁዌት ያደረገ አይደለም። ምክንያቱም መንፈስ ቅዱስ አዳዲስ ነገር አለው። አዲስ ሐሳብ አለው። አዲስ መንገድ አለው። አዲስ አሰራር አለው። ስለዚህ መንፈስ ቅዱስ የወደደውን ሁሉ ለማድረግ እንደ አንድ ትሁት ተማሪ ይጠብቃል፣ ይሰማል፣ ይታዘዛል፣ ያደርጋል። ይሄ ነው ደቀ መዝሙር። ስለዚህ ደቀ መዝሙር የራሱ አይደለም፣ የበቃ አይደለም፣ ያወቀ አይደለም። ቢያስተምር እሱ ተምሮ ጨርሶ አይደለም፣ ተማሪ ስለሆነ ነው። ህይወቱን ነው የሚያካፍለው እንጂ እውቀት አይደለም የሚያካፍለው። እግዚአብሔር አይናችንን እንዲከፍትልን መጸለይ አለብን። በዛሬ ዘመን እንደምታውቁት ደቀ መዝሙር ትርጉሙ ራሱ ጠፍቶ ምናልባት መድረክ ላይ የቆሙ ሰዎች፣ ምናልባት በቤተ ክርስቲያን አመራር ላይ ያሉ ሰዎች፣ ምናልባት ዘማሪዎች፣ አስተማሪዎች፣ ሰባኪዎች፣ ፓስተሮች፣ እረኞች፣ ነቢያቶች፣ ወንጌላውያን ሊሆኑ ይችላሉ ናቸው ብለን ልናስብ እንችላለን። በፍጹም እንዳልሆነ ግን በጌታ ፍቅር እነግራቸዋለሁ። አንድ ሰው ፓስተር ሆኖ ዘማሪ ሆኖ እረኛ ሆኖ
ወንጌላዊ ሆኖ ደቀ መዝሙር ሊሆን ይችላል። ታዞ እንደዚህ ዱካ በዱካ ጌታውን እየተከተለ ሊያድግ ይችላል። ፈጽሞ ላይሆን ይችላል። እውቀት ስላለው መስበክ ይችላል። ቃል ስለሚያውቅ ተነስቶ ሊያስተምር ይችላል። የመናገር ችሎታ ስላለው ሊናገር ይችላል። የመምራት ችሎታ ስላለው ሊመራ ይችላል። ይሄ ደቀ መዝሙር አይደለም። ደቀ መዝሙር ዕለት ዕለት በትህትና ከመንፈስ ቅዱስ ስር። ለዚህ ነው የምንበረከከው። ደቀ መዝሙር ይንበረከካል። ምክንያቱም መንፈስ ቅዱስ ቀጥሎ ምን እንደሚያደርግ አያውቅምና መንበርከክ አለበት። ከመንፈስ ቅዱስ መማር አለበት። መጸለይ አለበት። እግዚአብሔር እንደወደደ ነው የሚጸልየው። እሱ እንደወደደ አይደለም የሚጸልየው። ጌታ ምን አደርግ ዘንድ ትወዳለህ ነው መሰረታዊ የአገልጋይ ኑሮ፣ መሰረታዊ የደቀ መዝሙር ኑሮ። ጌታ ሆይ ምን አደርግ ዘንድ ትወዳለህ? ስለዚህ እንደዚህ አይነት ከጌታው ጋር የሚኖር ከጌታው የሚማር ጌታውን የሚሰማ እና ጌታውን የሚታዘዝ እርሱ ደቀ መዝሙር ነው። እውቀት መጥፎ አይደለም። ሁላችንም መማር አለብን። ግን እውቀት ለእግዚአብሔር አውቃለሁ ልለው አልችልም። ምክንያቱም እግዚአብሔር ሁሉን አዋቂ ነው። ፈቃድ አለኝና የፈቀድኩትን ላረግ አልችልም። ምክንያቱም እግዚአብሔር ትልቅ አምላክ ነው፣ ንጉሥ ነው፣ ገዢ ነው፣ ፈቃድ አለው። እርሱ ጌታ ነው፣ እኛ እንደ ባሪያ ነን። የትኛውም እውቀታችን ለእርሱ ሊበቃ አይችልም፣ አይበቃውም። የትኛውም ችሎታችን ለእርሱ በቂ አይደለም። ለእርሱ የሚያረካው የሚያስደስተው መታዘዝ ነው። ስለዚህ ለዚህ ነው ማንም ከናንተ ይላል ጳውሎስ ያለው እንደሌለው ይሁን፣ ያገባ እንዳላገባ ይሁን። ምን ማለት ነው? ሁሉም ነገር እያለው ምንም እንደሌለው መሆን መቻል አለበት። በዚህ መንፈስ ነው ወደ እግዚአብሔር መጥቶ መጸለይ ያለበት። ያ ሰው ደቀ መዝሙር ነው። ያ ሰው እግዚአብሔርን መታዘዝ ይችላል። ያ ሰው ከጌታ መማር ይችላል። ወገኖቼ በመጨረሻ ሁላችሁንም ላሳስብ የምፈልገው ነገር ድነናል፣ የዘላለም ሕይወት አግኝተናል። ምናልባት አንዳንዶቻችን፣ ሁላችንም ላንሆን እንችላለን፣ ምናልባት አንዳንዶቻችን ችሎታዎቻችንን ብቻ፣ ችሎታ መጥፎ አይደለም፣ ችሎታዎቻችንን ብቻ ያለምንም ጸሎት፣ ያለምንም መሬት፣ ያለምንም እግዚአብሔር ላይ መደገፍ እሱም ብቻ ይዘን መተን ቤተክርስቲያን ውስጥ የምናስገባ ከሆነ ስጋ ነው፣ የስጋ ስራ ነው። ሰው ራሱ ነው እየተንቀሳቀሰ ያለው፣ እግዚአብሔር አይደለም። ስለዚህ ስጋ ባለበት ቦታ ደግሞ ሁሌ መለያየት አለ፣ ጥል አለ፣ ክርክር አለ፣ አመፅ አለ፣ አድመኝነት አለ። የስጋ ስራ ነውና ይገለጣል። ለጊዜው መልካም ሊመስል ይችላል። ሁሉ ነገር ጥሩ እየሄደም ማኔጅ እየተደረገ ሊመስል ይችላል። የጊዜ ጉዳይ ነው እንጂ ይፈነዳል። ስጋ አብሮ መኖር አይችልም፣ ይጣላል። ሁሉም የራሱን መንግስት የራሱን ክብር ስለሆነ የሚፈልገው መጣላቱ አይቀርም። ለራሱ ይጋደላል ስጋ። ደቀ መዝሙር ለራሱ አይኖርም። እግዚአብሔር ነው የሚሰራለት፣ እግዚአብሔር ነው የሚናገረው፣ እግዚአብሔር ነው የሚመራው። ውጊያ እንኳን ቢኖር እግዚአብሔር ነው የሚዋጋለት። ስለዚህ ወገኖቼ በእንደዚህ አይነት መንገድ በችሎታ በእውቀት በሀብት በስልጣን እየተመካችሁ ያላችሁ ወገኖች ካላችሁ በጌታችን በኢየሱስ ክርስቶስ ትህትና እለምናችኋለሁ። ተመለሱ፣ ወደ መንበርከክ ተመለሱ፣ ወደ መጸለይ ተመለሱ፣ እግዚአብሔርን ወደ መስማት ተመለሱ፣ ራስን ወደ መካድ ተመለሱ፣ ያላችሁን ነገር ሁሉ እንደሌላችሁ ወደ መቁጠር ተመለሱ። የዳናችሁ ስጋውያን አትሁኑ፣ የምትታዘዙ ደቀ መዛሙርቱ ነው። እግዚአብሔር በጸጋው ሁላችንን ይርዳን። በሚቀጥለው ክፍለ ጊዜ ደቀ መዝሙርነትን ግብ አብረን እናያለን። ዛሬ ያስተማረንን እግዚአብሔር በሕይወታችን ጋር እንዲያዋህደው እንጸልይ።
እግዚአብሔር አምላካችንና አባታችን ሆይ ስለሰጠን ስለዚህ መልካም ጊዜ፣ ስለዚህ ሚዲያ፣ ስለ ብርሃን መገናኛ ስለሰሙም ወገኖች በጌታችን በኢየሱስ ክርስቶስ ስም እኔ አመሰግንሃለሁ። ጌታ ሆይ ይሄ ጠንካራ ይመስላል፣ ግን ጠንካራ የሆነው ለስጋ ነው፣ ለሰው ችሎታ ነው። እግዚአብሔር ሆይ ለአንተ የማይቻል ነገር የለም። በጌታ በኢየሱስ ክርስቶስ ስም እንድንመለስ ጌታ ሆይ እውነተኛ ደቀ መዝሙር እንድንሆን በትህትና ከአንተ እንድንማር አንተን መስማት እንዲሆንልን እግዚአብሔር መታዘዝ እንዲሆንልን በኢየሱስ ክርስቶስ ስም ጸልያለሁ። የሁላችን እግዚአብሔር የሚገልጠን ደቀ መዝሙር እንዳልሆነን የሚገልጠን በትህትና አለመንበርከካችን ነው። አለመጸለያችን ማንን እየተደገፍን እንደምንኖር ይገልጠናል። በኢየሱስ ክርስቶስ ስም ወደ እውነተኛው ጸሎት መልሰን፣ ወደ እውነተኛው መንበርከክ መልሰን፣ አንተን ወደ መስማት፣ አንተን ወደ መታዘዝ፣ በአንተ መንፈስ ወደ መመራት ልጆችን እንድትመልስ፣ ቤተ ክርስቲያንን እንድትመልስ እኔ ጸልያለሁ። በደም ሸፍነን በዚህ ቃል እንድንኖር ጸጋን ሁሉ አብዛለን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም።